ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ FINOTE.ORG በቀጥታ መከታተል ይቻላል። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ነሐሴ 8 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ራሳቸውንም ጭምር የቀን ጅቦች እያሉ ተግባራቸውን ሳይደብቁ በኢትዮጵያ ሕዝብ ላይ ዘረኝነትን የቀጠሉት አስመሳዮች ሕዝብን ሲፈጁ፣ ሲያፈናቅሉ፣ ሲያግቱ 1 ዓመት አልፏቸዋል። አሁንም በሆድ የተገዙ ለስልጣን ያቆበቆቡ ምሁር ተብዬዎች ድጋፋቸውን ከመስጠት አልተቆጠቡም። ሁሉን ያካተተ የሽግግር መንግስት እስካልተቋቋመ ድረስ ሁከቱ ይቀጥላል፣ የሕግ የበላይነትም አይኖርም። 1 ዓመት አውሬ ዘረኞች የተጋለጡበት በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ እናስቀድማለን። ከ1 ዓመት በፊትም የቃላት ጋጋታ፣ ከንቱ መፈክሮችና ፉገራ ፖለቲካ በሚል ርዕስ ማንነታቸውን አጋልጠን ነበር። ሰሚ ጠፋ እንጂ ይህን በሐምሌ ወር 2010 ዓመተ ምህረት በፍኖተ ዴሞክራሲ የቀረበ ትንታኔ አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። በቅድሚያ ዜና። በአዲስ አበባ ለባለ ዕድሎች ያልተላለፉ የጋራ መኖሪያ ቤቶችን በቡድን የተደራጁ ወሮበሎች ቁልፍ እየሰበሩ እየገቡባቸው መሆኑ ተነገረ። በቅርቡ የጋራ መኖሪያ ቤቶች ከተሰሩባቸው ቦታዎች መካከል ቂሊንጦ፣ የካ አባዶ፣ ቦሌ፣ ቡልቡላ የሚገኙበት ሲሆን ምክንያቱ ግልጽ ባልሆነ ምክንያት ዕጣ ወጥቶላቸው ባለዕድሎች ያገቡባቸው ቤቶችና እንዲሁም የአዲስ አበባ ከተማ አስተዳደር በዕጣ ያስተላለፋቸው ቤቶች በቡድን በተደራጁ ወሮበሎች ቁልፋቸው እየተሰበረ በሕገወጥ መንገድ ገብተው እየኖሩባቸው መሆኑ ታውቋል። ቁልፍ ሰብረው በሕገወጥ መንገድ የሚኖሩት ላይ በአካባቢው ባለስልጣኖች በኩል ምንም አይነት እርምጃ አለመወሰዱ ብዙዎቹን ያስገረመ ሲሆን የወሮበሎቹ ቡድን የአካባቢው ነዋሪዎችን ስጋት ላይ የጣለ መሆኑም ተገልጿል። ከጥቂት ወራት በፊት በአቃቂ በተሰራው የጋራ መኖሪያ ቤት ውስጥ ገንዘባቸውን ከፍለው ዕጣ የደረሳቸው ዜጎች መግባት የለባቸውም በማለት አሸባሪው ጃዋር መሐመድ ተቃውሞ በማሰማቱ ዕደላው መቆሙ ይታወቃል። በደቡብ ጎንደር ዞን የእርቦ ወንዝ ሞልቶ በፈጠረው ጎርፍ ምክንያት 2 ሰዎች ሲሞቱ በርካታ ሰዎች ችግር ላይ መሆናቸው ታውቋል። ጎርፉ ከ2300 ሄክታር በላይ የሆነውን ቦታ የሸፈነ ሲሆን ቁጥራቸው በውል ያልታወቀ ዜጎች ችግር ላይ መሆናቸውም ተነግሯል። በጀልባዎች ዜጎችን ለመድረስ የመጠለያ ድንኳኖች በመትከል ለመታደግ የተሞከረ ቢሆንም አሁንም ችግር ውስጥ ያሉ ነዋሪዎች እንዳሉ ታውቋል። በ2003 ዓመተ ምህረት በ42 ሚሊዮን ብር ካፒታል የተመሰረተው የስኳር ኮርፖሬሽን በ2007 ወደ 2.7 ሚሊዮን ቶን በ2013 ደግሞ ወደ 5 ሚሊዮን ቶን የሚደርስ ስኳር ምርት ለማምረትና ከ2007 ጀምሮ 1.3 ሚሊዮን ቶን ለውጭ ገበያ ለማቅረብ እንዲሁም 180,000 ሜትር ኪዩብ ኤታኖልና ከ138,000 ሜትር ኪዩብ በላይ የኬሮሲን ምርት ለሀገር ውስጥ ገበያ ለማቅረብ አቅዶ የተነሳ ቢሆንም ከ8 ዓመታት በኋላ እንኳን ይህን ያህል ምርት ለማምረት ይቅርና አገሪቱን ለ70 ቢሊዮን ብር ዕዳ የዳረጋት መሆኑ ተገልጿል። አገዛዙ እነዚህ ፋብሪካዎች ተሽጠው ለዕዳ መክፈያ እንዲውሉ በወሰነው መሰረት በሚቀጥሉት 6 ወራት አብዛኛዎቹ የስኳር ፋብሪካዎች የሚሸጡ መሆናቸው ታውቋል። አገሪቱን ዕዳ ውስጥ ያስገቡት እነዚህ የስኳር ፋብሪካዎች በመሸጣቸው እንደ ቴሌ፣ አየር መንገድና የመሳሰሉ አትራፊ ተቋሞች ላይ እንደሚቀርበው ተቃውሞ የሌለ ቢሆንም የስኳር ፕሮጀክቱን ሀብት የዘረፉት እና አባይ ፀሐይና ሌሎች የወያኔ ባለስልጣኖች ለፍርድ ቀርበው የዘረፉትን ገንዘብ እንዲመልሱ መደረግ አለበት የሚሉ በርካቶች ናቸው።
በሐረር ከተማ 6 ሰዎች በኮሌራ በሽታ መያዛቸው በምርመራ ተረጋግጧል። በበሽታው ለተያዙ ሰዎች ሕክምና እየተደረገላቸው መሆኑን የአካባቢው ባለስልጣኖች ገልጸው ወደ ሌሎች ቦታዎች እንዳይዛመትም የተቀናጀ የመከላከል ሥራ እየተሰራ መሆኑን ተናግረዋል። ባለፉት 2 ወራት በአጎራባች አካባቢዎች በሽታው ገብቶ እንደነበር ይታወሳል። በ2011 በጀት ዓመት ከቱሪዝም ዘርፍ ታቅዶ የነበረው ገቢ አለመገኘቱን የባህልና ቱሪዝም ሚኒስቴር ገለጸ። ባለፈው የበጀት ዓመት ተቋሙ $5 ቢሊዮን ለመሰብሰብ አቅዶ የነበረ ቢሆንም የተገኘው ግን 3 ቢሊዮን ብቻ መሆኑ ተገልጿል። ይህ ገቢ የተገኘው ከ849 ሺህ ጎብኚዎች ነው ተብሏል። ለቱሪስት መዳረሻ ልማት የተሰጠው ትኩረት ማነስና የመረጃ ስርዓትን አለማሻሻል እንዲሁም ቱሪዝምን በበቂ አለማስታወቅ ምክንያት ተደርገው በኃላፊዎች ቢቀርቡም በአገሪቱ የነበረው ያልተረጋጋ ሁኔታና የጸጥታ መደፍረስ ዋና ምክንያት ነው የሚሉ በርካቶች ናቸው። በቆሎና ማሽላ በሚያበቅሉ አካባቢዎች ዘንድሮም ከባህር ማዶ የመጣው ተምች በምርቶች ላይ ጉዳት ያደርሳል የሚል ስጋት መኖሩን የግብርና ሚኒስቴር ባለስልጣኖች ለዜና ምንጮች ገልጸዋል። ኃላፊዎቹ የተምቹ መንጋ በአንዳንድ ቦታ የታየ መሆኑን ከመግለጻቸውም በላይ እስካሁን የተደረገው ዝግጅት አነስተኛ መሆኑን ጠቅሰው በተለይ እነዚህ ምርቶች የሚያለሙ አርሶ አደሮች ተባዩን በሳምንት 2 ጊዜ መፈተሽና የተገኙትን ትሎች በባህላዊ መንገድ በእጃቸው ማስወገድ መከላከል እንደሚኖርባቸው አስታውቀዋል። ያገኙትንም መረጃ ለሚመለከቱት አካሎች ካስታወቁ በየአካባቢው የመከላከል ተግባር ማከናወን ይቻላል ተብሏል። ተባዩን በዘመናዊ መንገድ ለማስወገድ ምርምር እየተካሄደ ቢሆንም እስካሁን ተጨባጭ ውጤት ያልተገኘ በመሆኑ ከባህላዊው መንገድ ውጭ ሌላ የመከላከያ መንገድ የሌለ መሆኑ ተገልጿል። በምስራቅ ጎጃም ዞን በደጀን ወረዳ ዘመት በተባለ ቀበሌ ውስጥ አንድ የህዝብ ማመላለሻ አውቶቡስ ከባለ ተሳቢ የጭነት መኪና ጋር በመጋጨቱ የአውቶቡሱ አሽከርካሪና አንድ ሌላ ተሳፋሪ ወዲያውኑ ሲሞቱ 39 ሰዎች አካል ጉዳት ደርሶባቸዋል። ከቆሰሉት መካከል ከባድ ጉዳት የደረሰባቸው 11 ዜጎች ወደ አዲስ አበባ ተወስደው በመታከም ላይ ሲገኙ ቀላል ጉዳት የደረሰባቸው በደብረ ማርቆስ ሆስፒታል ሕክምና ተሰጥቷቸው ወደ የቤታቸው የተመለሱ መሆናቸው ተነግሯል። የግጭቱ መንስኤ ፍጥነትና የጥንቃቄ ጉድለት እንደሆነ ሲነገር አደጋው የደረሰው በከፍተኛ ፍጥነት ሲበር የነበረው አውቶቡስ ከተሳቢዎቹ መካከል ከአንደኛው ጋር በመጋጨቱ ነው ተብሏል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል። ወጣቱ ነብር አንበሳ አገለድን ገነታ ወታደራ ያለታ ታሪክሉን እያወሳ ጀግና ጎበዝ ቀጥል ግፋ በለው ኧረ በለው ኧረ በለው ወጣቱ አይኖርም ተረቶ በወያኔ ተከስቶ ይታገላል ተሞርቆቶ ያደባያል ጠላት መቶ የሌሊት ቅልፍ ለማን ለማን ትተን የታሰሩ የሞቱትን ዛሬ ሞራቱ እንደ ጥንቱ ታሪክ ሰሪ እንደራቱ ደመላሽ ነው እንዳውጣቱ እጅ አይሰጥም ለጠላቱ የኖራዳ ተራ ሌባ በለው ካታክሰው ኧረ በለው ያን ወያኔ ግጠመው ተዘጋጅ ኢትዮጵያ አገሬ ጀግናሽ ኩራት ክብርሽ ኩራት ክብርሽ። አንድ ዓመት አውሬ ዘረኞች የተጋለጡበት በታሪክና ፖለቲካ ሂደት አንድ ዓመት ረጅም ጊዜ አይደለም። የስቃይና መከራ ጊዜ ከሆነ ግን ረጅምና የማያልቅ መስሎ መገኘቱ የማይቀር ነው። ባለፈው አንድ ዓመት ብቻ ብዙ ሰው ለሞትና ለመከራ ሲዳረግ፣ ብዙዎች ሲታሰሩና ግብረ ሰየል ሲፈጸምባቸው፣ ወደ 3 ሚሊዮኑ ሲፈናቀሉ፣
አንዲት ዓመት የወያኔን 27 ዓመት መስላለች አክላለች። ቡራዩ፣ አጣዬ፣ ለገጣፎ፣ ሻሸመኔ፣ ደምቢዶሎ፣ ቤኒሻንጉል ወዘተ ያለቀውን ሕዝብ በየቤቱ ያሉትና የሚያለቅሱት ይቁጠሩት። በተለይ አማራው እንደ ሕዝብ ጠላት ተብሎ ሞት ተወስኖበት የደረሰበትና እየደረሰበት ያለው ግፍ ታሪክ በሐዘን የሚመዘግበው ነው። በአንድ ዓመት ከ4 ወር ጊዜ ሹሞቹና ጭፍሮቻቸው ማንነታቸውን አጋልጠዋል። ጸረ ኢትዮጵያ፣ ጸረ ሕዝብ ዘረኞች ምሁሮቻቸው በሚያሳፍር ደረጃ በአደባባይ ጥላቻን አዝረብርበዋል። ድንቁርናቸውን አስመዝግበዋል። ሁሉን አዋቂ ነኝ ባዩ ኮሎኔልም ቀደም እንደነበሩት መሰሎቹ ጥራዝ ነጠቅና በተጨባጭም ባዶ ቅል መሆኑን አረጋግጠዋል። ከባድ ዓመት፣ ሁሉን አጋላጭ ዓመት። መለስ ብለን ያለፈውን ስናይ በበኩላችን ገና ከመጀመሪያው ገና ከጠዋቱ ይህን አገዛዝ የሕዝብን ትግል ሊያፍንና ወያኔን ከሚገባው ውድቀት ለማዳን ነው ስንል አጋልጠን አውግዘነዋል። ለምን? አለ መሰረት በጥላቻ አይደለም። የወሰድነው አቋምና ሐቅ እየታየ ያለውን ሁኔታ መሰረት ያደረገ ነበር። ወያኔ ሊወድቅብን ነው ብለው የሰጉትና አሜሪካ እንዴት ልናድነው እንችላለን? እንዴት ኢትዮጵያ የኛ ቡችላ አገር ሆና ትቀጥላለች? በሚል መሮጥና ማሴር ጀመሩ። በዋሽንግተን በተደረጉ ስብሰባዎች ላይ የአሜሪካ የስለላና የፖለቲካ ኃላፊዎች ጋር ኢትዮጵያውያን ተመርጠው አማካሪ መሆናቸውን አውቀናል። ስለ ኢህአፓ አደገኛነትና አሁንም ጸረ ኢምፔሪያሊስት መሆን ሰፊ ጥናት ያቀረበውን እገሌ ከነስሙ ስለምናውቀው ምን እንደታቀደልን ያወቅነው ገና ሹሙን ቅብአ ዋሽንግተን ሳይቀቡት ነው። የሚስጥር ስብሰባዎቹ ድምዳሜ ምን ነበር? አንደኛ፣ የሕዝብ አመጽ ከቀጠለ የወያኔ ኢህአዴግ ስርዓት ይወድቅና ኢትዮጵያ ለኢትዮጵያ ብቻ የሚታዘዝ ብሔራዊ መንግስት አገኝና የአፍሪካ ቀንድ ፖለቲካችን ሊበላሽ ይችላል። ሁለተኛ፣ ሉዓላዊነት ባዮች አገር ወዳድ ኃይሎችን ማግለል መቻል አለብን። ሶስተኛ፣ ወያኔ ይህን ተረድቶ ምንም አይደርስብህም የሚለውን ቃላችንን ተቀብሎ ዞር ማለት አለበት የሚል ነበር። ይህን አቋም ለማስረዳትና ተቀባይነት እንዲኖረው ለማድረግ የአሜሪካ የውጭ ጉዳይ ባለስልጣን ዶናልድ ያማሞቶ ወደ አዲስ አበባ፣ አስመራና ዱባይ እንደ ሥራ ፈት ቱሪስት ተመላለሰ። ያንገራገረውን ወያኔ ማሳመኑ አልከበደውም። ወያኔ በማን ላይ ቆሞ ነው እምቢ ማለት አቅም ያለው? ስብሐት ነጋ እንዳመነው ውሳኔውን የጫኑባቸው ሲሆን ሹሙ በምንም አይነት ለስልጣን ይደርሳል የሚል እምነትና ጥርጣሬም እንዳልነበራቸው ተናግረዋል። እነ ያማሞቶ በልዩ ልዩ ስብሰባዎች መሰረት መክረው ዘክረው የደረሱት 5 እጩዎች ነበሯቸው። ሹሙን በኃላፊነት ማስቀደም መሰየም በሚለው ላይ ነው። ይህን ያሉበት ምክንያትም በቅድሚያ የአማራ ኦሮሞውን የትግል አንድነት ማደናቀፍና ማስቆም ወሳኝ በመሆኑ ሹሙ ኦሮሞም አማራም ነኝ ብሎ ተቀባይነትን ሊያገኝ ስለሚችል፣ ወጣት በመሆኑ ክርስቲያንም እስላምም ጀርባ ስላለውና ከሁሉም በላይ በአሜሪካ የስለላ ተቋም ለ2 ዓመት ስልጠና የተሰጠውና አፍቅሮ አሜሪካ የወዘወዘው ታማኝ በመሆኑ ነው። ይህን እጯቸውን ለማሻሻጥ ባላቸው ሰፊ የሚዲያ ቁጥጥርና ገንዘብ አቅም ሁሉ ተነስተው ዘመቱ። ኤርትራን ለማስገንጠል በሙሉ ኃይላቸው ሁሉ ድጋፍ ሰጥተው እንደተንቀሳቀሱት ሁሉ ሹሙንም ለማሻሻጥ ተረባረቡ። ኢትዮጵያና ሕዝቧን እናውቃለን ባዮች ናቸውና ሕዝብን ለማደናገር ይህ ይሰራል፣ ያ አይሆንም፣ ይህን ተናገር፣ ይህን ልበስ ድረስ መክረውና ሰልጥነው ያው ጫኑብን። ለአሜሪካው ሴራ ሳውዲና የአረብ ኤሚሬትስ ተባባሪ ሆነው እግረ መንገዳቸውንም አጋር ለሆናቸው ሻዕቢያ መውጫ ቀዳዳ በሹሙ ላይ አድርግ ብለው ጫኑበት። ሻዕቢያ ሳውዲ በየመን ላይ የከፈተችውን ሕገወጥ ጦርነት ደግፎ አገሩን ለጦር ሰፈርነት ያቀረበ በመሆኑ ባለውለታቸው ነውና በዓለም የተጫነበትን ማዕቀብ ለማስቆም መደረግ ያለበት ከኢትዮጵያ ጋር ሰላም መሰረትኩ ብሎ መማል መገዘት ሲሆን፣ በዚህም ረገድ ሹሙ ወደ አስመራ፣ የኤርትራ ሕዝብ ገዳይ ወደ አዲስ አበባ ለኛ አሳፋሪ፣ ለነሱ ግን አደናጋሪ ቲያትር ታየ። ለሻዕቢያ ማዕቀቡ ሁሉ ተነሳለት። አንድም የፖለቲካ እስረኛ እንኳ
እንደ ሹሙ ለማስመሰል ሳይለቅ የኤርትራ ወጣት በገፍ እየተሰደደና በሊቢያና በላምፓዱሳ እያለቀ ያለበት ምክንያት ሳይቆም ሳይቀረፍና አምባገነኑም አንዲት ለውጥ ሳይከጅል የፈለገው ሁሉ ተሟልቶለት ያው የኤርትራ ሕዝብም ስቃይ በባዕዳን ትብብር ቀጠለ ብንል ስህተት አይደለም። ባዕዳን ሹሞቹን አመጥተው ቢጥሉብንም ባላቸው የቆየ አማራን ጥላቻ ተራው የኦሮሞ ነው የሚል አደገኛ ድምዳሜ ቢደርሱም ለገባንበት ቀውስ ዋነኞቹ ተጠያቂ ራሳችንና የኢትዮጵያንን ሲሉ የቆዩ አድርባይ ባንዳዎች መሆናቸውን ጫና ሰጥተን ማቅረብ ያለብን ነው። ለምን ተጠያቂ ሆነን? በቀላሉ አሞኝተውና ከወያኔ ጉያ ሙሴ ይወጣል ብለን ሳንተኛ በመቃዠታችን። ምሁራንም ቅጥረኝነታቸውን ይፋ ሲያደርጉ ኃላፊነቱን ወስደዋል። አንዳንዶቹ ከወያኔ እስር እንዲፈቱ የታገልንላቸው ጭምር በሚያሳፍር ደረጃ ዘረኛ ሆነው ራሳቸውን ሲያዋርዱ ለመታዘብ በቅተናል። ምሁሩ የአገር አድኑ ትግል ዋና መሆን ሲገባው የሕዝብ ትግል ማጅራት ተመትቶ የነበረው ሲቀጥል ተባባሪ መሆን እንዳልነበረበት ግልጽ ነው። በተጨማሪ ሹሞቹ ይዘታቸው ምን እንደሆነ አልደበቁምና ተደናገርን የሚሉት የተሻለ ምክንያት ሊያቀርቡ ይገባል ቢባሉ ስህተት አይደለም። የሽግግርን ሂደት አንቀበልም፣ እኔው አሻግራችኋለሁ በሚል እብሪቱን አሳይቶናል። የመጣሁት ኢህአዴግን ላስቀጥል እንጂ ላፈርስ አይደለም ወዘተ በማለቱም ምስጢር ያደረገው አልነበረም። ወዲያውኑ ጋብዞ ያቀፋቸው ደግሞ መላ ሕዝብ ኢትዮጵያዊ አይደለም፣ መላው ሕዝብ በመንጫ መታረድ ያለበት ነው ሲሉ ሲያጓሩ የነበሩትን በመሆኑ ይህ በራሱ ነግ ቡራዩ ነግ አጣዬ ፍጅት የሚል ግልጽ መልእክት ሊሰጠን በተገባ ነበር ማለትም እንችላለን። ለሹሞቹ ጊዜ ሰጠን፣ ባዕዳን አደናገሩን፣ እኛም ተባባሪ ሰለባ ሆንላቸው። የሕዝብን ትግል ቅጽል የተሰጣቸው ወሮበሎች ባለቤትነቱን ወስደው እንዲያደናቅፉት ፈቀድንላቸው። በሕዝብ መሃል የተፈጠረውን የትግል አንድነት ትብብር ሲያፈርሱም ዝም አልናቸው። ይባስ ብለን በቀደዱት የጎጠኝነት ቦይ ለመፍሰስ እሽቅድምድም ያዝ። በሕዝብ ላይ በኢትዮጵያ ከፍተኛ ጥቃት ያደረሱ ስንቱን ሺህ ነፍስ ያጠፉ አገርን ለጠላት ለወያኔ ያጋለጡትን ወዘተ ዳግም ልናወድስና ልናቅስ ዘንድ ሲሞክሩ በሰየው ተቀበል። ለታምራት ላይኔ ካባ ለበስ፣ ለኢሳይያስ ለኦነጉ መሪ ለበርካታ የፖለቲካ ትሎች አሽቃባጭ አደረጉን። ስንቱን ወንበዴና ዘራፊ ሸለም። መሪዎች ብለን ያወደስናቸው ተገልብጠው ሲጠቡ፣ አዲስ አበባ ፊንፊኔ ናት ሲሉ፣ ሹሞቹን በቅኔ ሊያወድሱ ሲውገረገሩ፣ ለሹሞቹ ሲዘፍኑ፣ በአማራው ላይ የሚደርሰውን በመላው ሕዝብ ላይ የሚፈጸመውን ወንጀል እያየን ሹሙን መከተል ስንቀጥል ተመልካች ምን ሊደመድም ይጠበቃል? ጥፋቱን ወደኛው ከመወርወር ሌላ። ሹሞቹ የሽግግርን ሂደት ከርችመው ያው የገለማውን የወያኔ ምርጫ ቧልት ሊጫወቱ ሲነሱና የሚመቻቸውን የምርጫ ሕግም ሲያቀርቡ በምርጫ እንካፈላለን ብለው የደረቁት ሁሉ የሚወገዙ እንጂ ድጋፍ የሚሰጣቸው አይደሉም። ሽፋን ሰጥተው የሹሞቹን ዘረኛና አምባገነን ስርዓት ሊያሰፍኑ የተኮለኮሉ በተጨባጭ ሕዝብን አገርን የከዱ እንጂ ተቃዋሚ ወይም ሕዝባዊ ድርጅት ሊባሉ አይቻልም። መለያው መስመር አገዛዙን በምርጫ ታጅባላችሁ ወይስ ለሽግግር ሂደትና ሕዝባዊ መንግስት ትቆማላችሁ ነው። በዚህ ላይ ምንም ወለም ዘለምና ግን የሚል ነገር ፈለጣ ሊስተናገድ አይፈቀድም። ሹሙን ጠቅላይ ሚኒስትራችን ነው የሚሉ ከኢትዮጵያና ከሕዝቧ ጋር የተቆራረጡና የጠላቶቿን ጎራ የተደባለቁ ናቸው። ያሳግማቱ ከጭንቅላቱ እንዲሉ የሹሞቹ አገዛዝ ተጠያቂና የውግዘት ባለቤት ሹሙና ዘረኛ ጭፍሮቹ ሁሉ ናቸው። ሹሙ እኮ ደህና ነው፣ ጭፍሮቹ እንጂ ጽንፈኞቹ እንጂ ተጠያቂ የሚለውን ማደናገሪያ በቀዳዳ ሳንቲምም የሚገዛው የለም። አሁንም ዋናው መፈክር ኢህአዴግ ይወገድ ይውደም ነው። አሁንም ዋናው መፈክር ዘረኝነት ይውደም፣ የወያኔ ሕግ ተብዬዎች ሁሉ ይሻሩ የሚል ነው። ሁሉም የፖለቲካ እስረኞች ይፈቱ የሚል ነው። ዘረኛ ወንጀል ይቆም የሚል ነው። የሽግግር መንግስት ይመስረት የሚል ነው። ድንግርግሩ ይወገድ። ኢትዮጵያዊነት ያሸንፋል። Goodana,
የቃላት ጋጋታ፣ ከንቱ መፈክሮችና ፉገራ ፖለቲካ ቆራጥ ህዝባዊ ትግሎችን ሁሌም የሚያደናቅፉት ገዢዎች ሕይወታቸውን የሚጠብቁት ስልጣናቸውንም የሚያቆዩት አንድም በኃይልና በጭፍጨፋ ሲሆን በሌላ በኩል ደግሞ ለውጥን የተቀበሉ መስለው በማደናገርና በማወናበድ ነው። በዚህም ሆነ በዚያ ግን የአፈና ኃይሎች ባለቤትነታቸውን የሚለቁ አይሆኑም፣ ህዝባዊ ትግሉ እስካላስገደዳቸው ድረስ። ለጨቋኞች ገዢነት መቀጠል አመቺ የሚሆነው ደግሞ ተላላ የሆኑ ዜጎች ሲበረክቱና ታሪካቸውን ማገናዘብ ያቃታቸው ምድርን ሲሞሉ ነው። ነጋ ጠባ ተሸውደው በጭቆና ማጥ ውስጥ ሲገላበጡና ለለቅሶ ሲደረጉ ይኖራሉ። ለ45 ዓመታት ያየነው ነው። ለጨቋኝ ሰለባ መሆን፣ መከራውን ማስቀጠል፣ ዳግም መታገል፣ ደም መገበር፣ ተለወጠ ብለው ሲሸውዱን ማጨብጨብና ዳግም ለቀንበር ጫንቃችንን አመቻችቶ መስጠት። ከ28 ዓመት መራራ ትግል በኋላ የህዝብ ህብረትና ትግል ተጠናክሮ ወያኔ ሊወድም ሲቃረብ አጋሮቹ መዳኛ ቀዳዳ ከፍተውለት አዲስ ሹም አግኝተውለት ሊያድኑት እነሆ ተጋፍጠውናል። ዛሬም ሰለባው ብዙ ነው። መድረክ አጨናንቆ ስለ ታሪክም አታውሱ ብሎ በቃላት ጋጋታና በቀፎ መፈክሮች በባርነት ሊያስቀጥሉን እየጣሩ ናቸው። ገዢዎች ሁኔታው ሲጠጥርባቸው የህዝብን መፈክር ቀምተው የራሳቸው ያደርጉና ይዘቱን ይቀይሩና አልበው ባዶ ያስቀሩና አደናግረው በስልጣን ሊቀጥሉና ድጋፍንም ሊያገኙ ይሞክራሉ። በደርግ ጊዜም ያየነው ነው። ህዝባዊ መፈክሮችን ቀርቶ መዝሙሮቹንም ጨምሮ ነጥቆና ይዘት ትርጉም አልባ አድርጎ ባዶ ቃላትን ሲያስጮህ ቆይቷል። የቅኔ ዘረፋ፣ ዘመናዊ ይዘት በመፈክር ነጠቃ፣ አሁንማ የፖለቲካ እስረኛ ማንነት ነጠቃም ተጀምሯል። ሊሰየም የሚችል ነው። መሬት ላራሹ፣ ዴሞክራሲ ለሰፊው ህዝብ ወዘተ ሁሉንም መፈክር ደርጉ አስተጋብቶ ይዘት አልባ አድርጎ ግን ቀጥሏል። ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ሲባልም ጊዜያዊ ወታደራዊ መንግስት መፈክርን አስቀድሞ ባንዳ ምሁራንም የተደራጀ የነቃ የታጠቀ ምናምንቴ የሚል ተጻራሪ መፈክር እንዲያስተጋቡ አድርጎ ወታደራዊ ኃይል ለአብዮቱ ሞግዚት ካልሆነ አገራችን ትከፋፈላለች፣ አብዮቱም ይነጠቃል ብሎ አስፈራርቶ ወታደራዊ አምባገነንነትን 17 ዓመታት አስፍኖብን የጨረሰውን የወገን ቁጥር ዛሬ ከሃዲዎች ሊያረሳሱ ቢሞክሩም ህዝብ የሚያስታውሰው ነው። ለአውሬው ደርግ ያጨበጨቡ፣ ጊዜ ይሰጠው፣ ጠንካራ ኃይል ያሻል ያሉ፣ ህዝብ ይከፋፈልና አብዮቱ ይጎዳል ያሉና ባለማወቅ ያን አገዛዝ ያቆዩብን ከስህተታቸው መማራቸው አጠራጣሪ ነው። ዛሬም የሽግግር መንግስት ምስረታ አይነሳ፣ ከሰማይ የተላከ ኮሎኔል ስርየት ያመጣልናል፣ እርቅ፣ ፍቅር፣ ዝባዝንኬ እያሰሙ ህዝቡ ተከፋፍሏልና ጠንካራ መንግስት ሞግዚት ጠባቂ ያሻዋል በሚል ወያኔያዊው አገዛዝን ሊያስቀጥሉ የሚሹ እንዳሉ እያየን ነው። ያላየነው ይመስል በአገዛዙ ስር ምርጫን ጠብቁም እያሉን ነው። ወያኔ ይወገድን ሰርዘው የተጠገነ ወያኔ በስሙ ሆነ በሌላ ይቀጥል ዘንድ ይሻሉ። የወያኔ ደጋፊዎችም ተገዢ አገዛዝ መቀጠሉን ስለሚፈልጉ የህዝቡ ሉዓላዊነት፣ የህዝብ መንግስት መቋቋሙ ሞታቸው ነውና የሽግግርን ሂደት መቃወም ዋና ስራቸውና ተልእኳቸው ሆኖ ይገኛል። እርቅ፣ ፍቅር፣ ሰላም የዚህን ከይሲ ግብና ዓላማ ሸፋፍኖ በስራ ለማዋል ይረዳሉ የተባሉ ቃላት ናቸው። የፍቅር መፈክር ባዶ ነው። ሀገር እንደ ኮሾ ጣቃም የምትቀደድ የምትበታተንም አይደለችም። አጉል ማስፈራሪያው እጅ ሊለል ይገባል። አገርን ማዳን የሚቻለው በጠላት ላይ የከረረ ጥላቻን ይዞ አምሮ በመታገል ብቻ ነው። ወያኔ አሁንም ቢሆን በሰላም አይወገድምና አጉል ፍቅር ሰባኪዎች ትግላችንንም ህዝባችንንም አስጠቅተው ራሳቸውም የሚተኑ መሆናቸውን ለመናገር ነብይነትን አይጠይቅብንም። አርበኞች ሙሶሎኒን ግራዚያንን አፍቅረው ቢያቅፉና ቀለበት ቢያደርጉላቸው ኖሮ ኢትዮጵያ አትኖርም ነበር።
የሽግግር መንግስት አልን እንጂ ስዩመ መለኮት የግለሰብ መንግስት አላልንም። ህዝብ የዴሞክራሲ ተጠቃሚና ባለቤት ይሁን፣ ራሱን ያስተዳድር ተባለ እንጂ የበላይ ጠባቂ ይሰየምለት ያለ የለም። የኢትዮጵያ ሉዓላዊነት ይጠበቅ ይረጋገጥ ተባለ እንጂ ለጠላቶቿ ክፍት ሆና በስመ እርቅና ሰላም ትቦጥቦጥ፣ ትዘረፍ፣ ትበጥበጥም ያለ የለም። ደግመን ደጋግመን ሃይማኖት ሌላ ፖለቲካ ሌላ ብለናል። የሀገራችንን ብቻ ሳይሆን የአህጉራችንን ሆነ ዓለም አቀፉን ሁኔታ ያወቅንና እያወቅንም ያለን በመሆናችን ነው። በፖለቲካ ዝርዝር ኪስ አይቀድም ብለንም ብዙ ጊዜ አሳስበናል። ለምንስ አዲሱ ሹም የሽግግር መንግስት ሂደት ሁሉን አገር ወዳድና ዴሞክራሲያዊ ኃይሎች ያቀፈ የሚለውን መከተል መደገፍ ሳይሆን ማንሳት እንኳ ቃተው? ግልጽ እንደሆነው አሜሪካ በአፍሪካ ቀንድ ያላት ፖለቲካ በኢትዮጵያ ዴሞክራሲ መስፈኑን አጥብቆ ይቃወማል። አምባገነናዊ ግን በአፍቅሮ አሜሪካ የነሆለለ መንግስት ነው የምትመኝልን። ልታቆምም እየጣረች ያለችው ይህንኑ ነው። የገዢ ምርጫዋም ይህን የሚከተል ነው። ነፃ የኢትዮጵያ ዴሞክራሲያዊ መንግስት ከተመሰረተ የኢትዮጵያንና የህዝቦቿን ጥቅም ያስቀድማል እንጂ የአሜሪካን እዝ ተገዢ አይሆንም። ሉሙምባን ገድላ ሞቡቱን ለስልጣን ያበቃችው፣ ንክሩማህን አስገልብጣ ቡችላ መንግስት ያቆመችው፣ አሌንዴን በቺሊ ገልብጣ ፋሺስቱ ፒኖሼን በስልጣን ያስቀመጠችው፣ የነ መንግስቱና ገርማሜን መፈንቅል ያከሸፈችው፣ ወያኔን ለስልጣን ያበቃችው፣ ሻዕቢያን ደግፋ ለግንጠላ ያበቃችው፣ የግብፅን ህዝብ ትግል አደናቅፋ ወታደራዊ አምባገነን አልሲሲን የሰየመችው፣ ኢራቅና ሊቢያን ያፈራረሰችው ወዘተ አሜሪካ መጋዣዋን እንጂ ነፃ መንግስት እንዲኖረን አትፈልግም። ጋሬጣ ነበረች፣ አሁንም በዚሁ ብሶባት ቀጥላለች። የሀገራችንና የአካባቢ ሁኔታ ሲገመገም ይህን ዓለም አቀፋዊ ይዘት ችላ ማለቱ የትም እንደማያደርስ ማወቅ ይገባል። የሻዕቢያና አዲሱ ሹም ሸብረብም ወደ ኋላ ላይ ሰፋ አድርገን እንደምንተቸው ከዚሁ ከአሜሪካና አረቦች ፍላጎት የራቀ እንዳልሆነ ግልጽ ሆኖ ይገኛል። ለዚህም ነው ለሴራቸው ክፍትና ግልብ ሆነን መገኘት ሳይሆን ተንኮላቸውን ባጭሩ ለመግጨት መጣሩ ለሀገር ይጠቅማል የምንለው። የአጓጉል ፍቅር ሰበካው አገርን ያሳጣል። ግለሰቦች ፍቅር ይኑራችሁ፣ ህዝብ መሃል ፍቅር ይሰን ብሎ መስበክ ቢገባንም ከጠላት ጋር ተፋቀሩ ግን የባንዳነትና የአገር ሻጮች መፈክር መሆኑን እኛ አንስተውም። ህዝባችንን ከፈጁት አውሬዎች ጋርም ፍቅር ሰበካው እንዲሁ አያዋጣም። በፍቅርና እርቅ ሽፋን ወንጀለኞችን ከሚገባቸው ፍርድና ቅጣት ማሸሽ፣ አምባሳደር መሾም፣ ለምህረት ህግ ማዘጋጀት፣ ያውም ሁሉም የፖለቲካ እስረኞች ገና ሳይፈቱ ፍቅር ሳይሆን በህዝብ ቁስል ላይ ጨው መነስነስ ነው። ፍትህን እንደገና በአፍጢሟ መድፋት ነው። ክህደትና ጸያፍ ብልግናም በህዝብ ደምና ስቃይ ላይ ማላገጥ ነው ብንልም ተገቢና ትክክል ነው። መፈክሮቻችን ህዝባዊ ናቸው። በመሰረቱ ትግል ከጀመርን ጊዜ ጀምሮ በሰው በላዎችና አምባገነኖች እየተደናቀፈ ቢሆንም ህዝባዊ መንግስት ያልነው ዛሬም የትግላችን ምሰሶ ነው። ዋና ጥያቄያችን ህዝባዊ መንግስትና ዴሞክራሲ ምን መሆናቸውን አሁንም መረዳት የተሳናቸው ክፍሎች የግለሰብ አገዛዝን ዴሞክራሲ፣ የተወገዘ ቡድንን ቀጣይና ሸዋጅ አገዛዝ ህዝባዊ ሊሉ ቢቃጡ በዚህ መስክ መሐይምነታቸውን ወይም ጸረ ህዝብ አቋማቸውን ያጋልጣሉ እንጂ ትግላችንን ሊያስቆሙ የሚችሉ አይደሉም። ትግላችን ከግቡ እንዳይደርስ ማደናቀፊያ በወያኔና በአሜሪካ ተጠንቶ ተዘርግቷል። ጋሬጣውን እናነሳለን እንጂ እንደ ህዝብ ተሸውደን ተደናግረን ጭቆናን ሂደቱ ለውጥና ዴሞክራሲ ሳይሆን አምባገነንነት ለመሆኑ መጨረሻው ምንም ጥርጥር የለምና ዳግም ልናቅፍ ዝግጁ ሆነን መገኘት የለብንም። ወያኔ ይወገድ፣ ሁሉን አቀፍ የሽግግር መንግስት ምስረታ አለምንም ወለም ዘለም እውን ይሁን፣ ህዝባዊ መንግስት በብዙሃኑ ፈቃድና ውሳኔ ይመስረት። ይህ ነው ዓመታት ያስቆጠረ የህዝብ ፍላጎት ጥያቄና መፈክር።
እርቅም ይቅርታ መጠየቅም ንስሐ ማስቀደም አለበት። በደፈናው ይቅር ለእግዚአብሔር ሊኖር የማይችለው የፈሰሰው ደም ስለማይፈቅድ ነው። በደሉ ያልደረሰበት ይህ ባይገባው ምክንያት አለው። ታግሎ የከፈለው መከራ የለውምና ከወንጀለኞቹ የተጣመረ ነበርና ሕሊና ቢስ ባንዳ ነውና ከዚህ በለሰለሰ የሚቀርብ አይደለም። የሰማዕት ደም ፍትህ እያለ ይጮሃልና በዝምታ በግለሰብ የፋራ ሰበካና ሸንካላ ውሳኔ ልናልፈው የምንችል አይደለም። ታሪክን አንረሳም። ዳግም እንዳንረግጥ፣ ዳግም እንዳንሳሳት። ከዚህ አንጻር ነው ይህ ከሻዕቢያው አምባገነን ጋር እርቅ የሚባለውን ቧልትና በከተሜው ቋንቋ ፉገራ የምንመለከተው። በሰሞኑ የታየውን የሻዕቢያን መሪ የማንቆለጳጰስ አሰቃቂና አሳፋሪ ዘመቻ የተለያዩ አቋሞች እንዲጸባረቁ አድርጓል። የፉገራ ፖለቲካም አይነታ ነጸብራቅ መሆኑ ለብዙዎች አልተሰወረም። ሂደቱ ሻዕቢያ እንደገና ያኔ ከመለስ ገጥሞ ያደርግ እንደነበረው ኢትዮጵያን ሊበዘብዝ አድብቶ መነሳቱንና በተቻለው መጠን ሁሉ ደፋ ቀና ጎንበስና ትሁት መስሎ ኢትዮጵያን ሊቦጭቅ መወሰኑን የሚያሳይ ነው። ፉገራው ኢሳይያስ አንድ ሕዝብ ነን ሁለት አይደለንም ሲል ከ30 ዓመት በላይ ልዩ ሕዝቦች ነን፣ አማራ ኢትዮጵያ ቀኝ ገዝቶናል፣ እኛ ፓስታ በሊታ ስልጡን ሕዝብ ነን፣ አማራ ኢትዮጵያኖች ኋላ ቀር ሕዝቦች ናቸው፣ ነጻነት ሀርነት ነው ግባችን ብሎ አገር ፍቅር ያሉትን ኢትዮጵያ ያሉትን አሳዶ ፈሽቶ በረጅም ጦርነት ስንቱን አስጨርሶ ግልብጥ ብሎ አንድ ሕዝብ ነን፣ ይህን የተቃረኑ የተሳሳቱ ናቸው ብሎ ሐቁን የተናገሩትን ሁሉ አይኑን ሳያሽ አወገዘ። ፉገራ ይሏል ይህ ነው። በእብሪቱ የታወቀውና ለስንቱ ጓደኞቹ ሳይቀር ሕይወት መጥፋት ምክንያት የሆነው ጠባብነቱና ማን አለብኝነቱ የጠፋ ይመስል አዲሱ ሹም መሪያችን ይሁንልን ብሎ አላገጠ። መረዳት ያቃታቸው ተገረሙ። ሻዕቢያው በአዲሱ ሹም ልመራ አለ፣ ተደመረ ብለውም ፈነደቁ። ተፎገሩ የሚባል ቃል አለ ካለ ይህ ቦታው ነው። ሌላው ምሳሌ ደግሞ አማርኛ ሊናገር መነሳቱ ነው። ኢሳይያስ በቂ አማርኛ የሚናገር በአዲስ አበባ ዩኒቨርሲቲ የተማረ ሆኖ ሳለ ቀደም አማርኛ የማይናገረው የጠላት ቋንቋ ነው በሚል መሆኑን የሚያውቁ ሁሉ ያውቃሉ። በያዘውና በተጠቀመበት የማወናበድ ወይም የማደናገር ዘመቻ ግን አማርኛ መናገሩ፣ ከአዲሱ ሹም ጋር መሳቅ መጫወቱ፣ መተቃቀፉ ወዘተ ሁሉ የጅሎቹን ፎግራቸው እቅድ ሙሉ አካል ነው። ፍቅር እርቅ በሚል መሰረትና ይዘት ያጣ መፈክር መደርደርን የተያያዙትን ሆነ የሻዕቢያን ባንዲራ ማውለብለቡ ቀና የመሰላቸው ክፍሎች ሁሉ አምባገነኑ በበቂ ተጫውቶባቸዋል ቢባል ማጋነን አይሆንም። መለስም በመጀመሪያው ሰሞን ኢትዮጵያዊና ሕዝባዊ መስሎ ስንቱን እንዳደናገረ አንረሳም። ሰው በላውም ኮሎኔል ዝንብም አልገድል ብሎ እየተቅለሰለሰ ስንቱን ነድቶታል። በቂ ተመክሮ ነበረን። ግን መጃጃሉን የመረጠው ክፍል ሁሌም አገራችንን እያስጠቃ ያስቆስለናል። ነፍሰ ገዳዩን ኢሱ እያለ ሲለማመጥ ማየቱም ያመናል። የሀገራችን ጥቅምና ክብር አልተጠበቀምና ሰማዕትን ይቅርታ መጠየቅ የምንገደድበትም ሆኗል። ለመሆኑ ኢሳይያስ አፈወርቅ ማን ነው? ከመቼውስ ማንነቱ ተረሳ? ታሪክን ዘንግተው ስህተታቸውን ሊደግሙ የተነሱ ክፍሎች ፍቅር፣ ይቅርታ፣ ገለመሌ እያሉ ለአንድነት የተሰዉትን ብዙ ሺዎችን
በሻዕቢያ የተረሸኑ ወጣቶችን መንካ ተብለው የተገደሉ እነ አፈወርቅ ዮሐንስ፣ በጻይ ጎይቶም ወዘተ የኢትዮጵያ ተማሪዎች እንቅስቃሴ አባላትን በሻዕቢያ ታድነው የተገደሉትን የሀገር ፍቅር ማህበር አርበኛ አዛውንት አባላትን ሻዕቢያ ወያኔን መስርቶ ረድቶና አጠናክሮ በኢትዮጵያ ላይ መልቀቁን ረስተው ኢትዮጵያን ሊያወድምና ግንጠላን እውን ለማድረግ በአረቦችና ምዕራባውያን እርዳታ ጎጂ ጦርነት በኢትዮጵያ ላይ መክፈቱን፣ አማራውን ጠላት ብሎ መጨረሱን፣ ሲገነጠልም ኢትዮጵያውያንን ንብረታቸውን ቀምቶ ማፈናቀሉን፣ ጠባቦችን ማጠናከሩን፣ ወያኔን እጅ ይዞ ለቤተ መንግስት ማብቃቱን፣ ኢትዮጵያ 100 ዓመት ያልሞላት ህዝብ በቅኝ ተገዥነት የሚኖርባት አገር ብሎ ሰይሞ ለውድመቷ ሲጥር መክረሙን ረስተው የዚህ ሁሉ ጸረ ኢትዮጵያ ድርጊት አባወራንና የሻዕቢያን መሪ ግለሰብ የጀግና የወዳጅ አቀባበል ያደረጉለት ሁሉ በእናት አገራችን ላይ በደል ፈጽመዋል ቢባል ቢያንስ ነው። ከኢሳያስ ጎን በጭሎነትና ዝቅተኝነት ስሜት ሲቧርቅ የነበረውም አዲሱ ሹም አሳፍሮናል እንጂ አላኮራንም። ሐቁ ይህ መሆኑን እንተው ብንል እንኳ ይህን የሀገር ጠላት ማስተናገድና አገራችንን ለወንጀሉ ለመክፈት ለማመቻቸት መነሳት ምን ጥቅም ይሰጣል? ማን ነው ተጠቃሚ? ሻዕቢያ ወይስ ኢትዮጵያ ብለን ከከበሮ ምቱ ርቀን ብናጤን መልሱ ግልጽ ነው። በባድሜና በአዲሮብ የወደቁትን ወገኖች መርሳት ብቻ ሳይሆን ደማችን የፈሰሰለትን መሬት በነጻ የሚያገኘው ሻዕቢያ ተጠቅሟል። የ100 ሚሊዮን በላይ ህዝብ ገበያ ለከሰረው ሻዕቢያ ክፍት ሆኖለታል። አዲሱ ሹምና በዙሪያው ያሉት ካሳ ሊጠይቁ ቀርቶ ለጦርነት ሁሉ ከኢትዮጵያ ካሳ ፈላጊውን ሻዕቢያን ሊከፍሉ ተስማምተዋል። በሁሉም ፈርጅና መስክ ዋናው ተጠቃሚ ሻዕቢያ ነው። በኤርትራ የጦር ሰፈሮችን ሊከፍት ላቀደው አሜሪካ የተደረገው ስምምነት ያዋጣዋል። አሰብን የምትቆጣጠረውና ወደቡን አስፍታ ኢትዮጵያን አስከፍላ ንግዳችንን ልትቆጣጠር ለተዘጋጀችው ለአረብ ኤሚሬትስ ደግሞ ያስረሽ ምቹው ጊዜ መጥቶላታል። እስራኤል የቀይ ባህር በአረቦች ቁጥጥር ስር አይዋል ባይናትና ሻዕቢያ እንደ መንግስት ተደላድሎ መቀጠሉን ደጋፊ ናትና ከስምምነቱ ተጠቃሚ ናት። የሻዕቢያ ተጻራሪዎች በአብዛኛው እስላሞች በመሆናቸው ለድል አለመብቃታቸው ለእስራኤል ይበጃታል። ለዚህ ሁሉ ኢትዮጵያ ጠላቷን አጨብጨባ ከማስተናገዷ ውጭ ምን ጥቅም ታገኛለች? አሰብ ይሉናል አንዳንዶቹ። ኢትዮጵያ አሰብን በመተዋ ሻዕቢያ ተጎድቶ ሲማቀቅ ነበር። ለአረብ ኤሚሬትስም በ500 ሚሊዮን ዶላር በዓመት ሂሳብ ሽጦ እንዳለ የምናውቀው ነው። የአሰብ አስተዳዳሪ ኤሚሬትስ እንጂ ሻዕቢያ አይደለም። የዱባይ የወደብ ባለስልጣን ደግሞ በዝባዥ ሆኖ በጅቡቲ የፈጠረውን ችግርና ቀውስ እናውቃለን። በአሰብ መጠቀም የሚል ምርጫ ከተወሰደ ክፍያው የሚበጅ ካለመሆኑ ባሻገር ንግዳችን፣ ሸቀጣችን፣ ገቢ ወጫችን በአረብ ሀገር ቁጥጥር ስር ይገባል ማለት ነው። ወንድም ህዝብ ነው ብንልም የሀገራችን ወጣቶች ስራ አጥ ሆነው በሚሰቃዩበት የኤርትራ ስራ አጦች ኢትዮጵያን እንዲያጥለቀልቁ አንሻም። ሻዕቢያ ባለገንዘብ ነውና በሁሉም መስክ ገንዘቡን ተጠቅሞ በዝባዥ ሊሆንብን እንደሚችልም ሳይታለም የተፈታ ጉዳይ ነው። ገዢዎቻችን እና አዲሱ ሹም ወያኔዎችና ሻዕቢያ እንደሚሆኑም ግልጽ ነው። ቀጣይ ምጸትና መከራ በኤርትራና ኢትዮጵያ መሃል ድንበር የለም ብሎ ለድንበር መለየት ለዓመታት ደም ያፈሰሰው ጮሌና ወንጀለኛ ሲፎግረን ይህን ቅጥፈት እንደ ሾርባ ላፍ ያደረጉ መኖራቸው መቼም አሳፋሪ ነው። የሻዕቢያ ትኩረት በኢትዮጵያ መረብና ድሩን መመስረት፣ ማስፋፋት፣ ማጠናከር በመሆኑ የድንበሩ ጉዳይ ዘግየት ብሎ ቢነሳም ብዙ የሚጨንቀው አይደለም። ዋናው እንደ ቀድሞው መተከል ነው። ዋናው በሁሉም መስክ የዝርፊያና ብዝበዛ መዋቅሩን ማስፈን ማስፋፋት ነው። በሐሰት ብር የጎጃም ጤፍ የሀገራችንን ዛፍ መጓጓዙን አልረሳንም። ዝርፊያው ተጠናክሮ የሚካሄድ መሆኑን ደግሞ መገመት የሚያቅተን አይደለም። አዲሱ ሹም የነገሮች አመቻች እንጂ የሀገራችንን ጥቅም አስጠብቆ የሚገኝ አለመሆኑ ከወዲሁ የሚታይ በመሆኑ መጨረሻው ያው የወያኔና ሻዕቢያ ጥምረት አገዛዝ ይሆናል ብንል ሊፈረድብን አይችልም። ለሻዕቢያ ዘር ከልጓም ይጠቅሳል ነውና ውሎ አድሮ ከወያኔዎች ተቀንሰውም ቢሆን
ማበሩን ቅድሚያ መስጠቱ ሊጠበቅ የሚገባው ነው። ሻዕቢያ የስንቱ ደም ያፈሰሰለት የኤርትራ ብሔረተኝነትና ግንጠላ ከመቅጽበት የሚጠፋ የሚተና አይደለም። አሜሪካና አረቦች ያመጡት ዛሬ የምናየው ሰርግና ምላሽ ምንም ቢሆን ምን ለኢትዮጵያ የሚበጅና የሚጠቅም አይደለም። ይህን አስረግተን በማቅረባችን ማድረጉ ደግሞ የኢትዮጵያዊነት ግዳጃችን ነውና አገር ለጥፋት ስትዳረግ በዝምታ ማለፍ የለመደብን አይደለምና አንዳንዶች የሕዝብ እርቅና ስምረትን ትቃወማላችሁ እንደሚሉን እናውቃለን። ግን ስህተቱ የራሳቸው ነው። ሻዕቢያ ባደረሰብን ይህ ነው የማይባል ጉዳት ቂም ብንይዝ ይገባናል እንጂ የምንወቀስበት እንዳይደለ ታሪክ ይመሰክራል። ይኸው የሐቅ ታሪክ ደግሞ የኤርትራ ትግል በሰላማዊና ዴሞክራሲያዊ መንገድ ይፈታ ብለን መታገላችንን ይመዘግባል። ታሪክን የሚበርዙና በሐሰት ቅኝት የሚያቀርቡ መሰሪዎች ለሻዕቢያ የመገንጠልን ትምህርት የሰጠ ብለው ቢቀጥፉም የኤርትራ ችግር የተፈጠረው በዘመነ ኃይለ ሥላሴ ሆኖ ግንጠላው ደግሞ የተጠናቀቀው በወያኔ በመለስ ጊዜ ነው። ቢሆንም ሻዕቢያ ከወያኔም ከባዕዳንም ጋር ተቀናጅቶ ኢህአፓን የአማራ ትምክህተኛ ብሎ አውግዞ ለዓመታት እንደታገለውና እንዳጠቃው ታሪክ ይመሰክራል። የአዲሱ ሹም ፍቅርና እርቆች የሚመለከቱን ባይሆኑ መጠበቅ ያለበት ነው። አዲሱ ሹም ለሻዕቢያ ጎንበስ ሲል የአለቃው የመለስ አለቆች ስለነበሩ አይፈረድበትም። በስግደቱ ግን ኢትዮጵያና ሕዝቧ እንዲሳተፉ ግብዣውን መቼም የማንቀበለው መሆኑ ግልጽ ነው። በአስመራና በአዲስ አበባ የታየውን የባዕዳን ሳይቀር ተሸርቦ የቀረበ ትዕይንት ወይም ፉገራ እንጂ የእርቅ ሂደት አይደለም። እርቅማ በቅድሚያ ስህተት ማመንን፣ ንስሐ መሻትን፣ ይቅርታ መጠየቅን የግድ ይላል። ሻዕቢያ ተበደልኩ ባይ ነው። አሁንም ያደረሰውን በደል ሊያምን ቅንጣትም አይፈልግም። አዲሱ ሹምም የሚጠይቃቸው አይደለም። ሕዝቦች በሰላም በጉርብትና መኖራቸው ጥሩ ነው ቢባልም የሻዕቢያ እቅዱ ጥላቻውን በልቡ ቋጥሮ ጠላት የሚላትን አገር ይበልጡኑ ማድማትና ማሽመድመድ ነው። ተቃዋሚዎቹ ከኢትዮጵያ ሲባረሩ ይጠቀማል። ሰላም ተመሰረተ በሚልም ባዕዳኑ በተዘጋጁት መሰረት ሊያናፉለት ያወገዙት ሁሉ እንታይ ጉዱ ማለታቸው አይቀርም። ከተወረወረበት የፖለቲካ ምድረ በዳ ይወጣል። ሻዕቢያ ይጠቀማል፣ በላያችን ላይ ይጠነክራል። አዲሱ ሹምና ጓደኞቹ የአሜሪካና የአረብን እዝ ተቀብለው አገራችንን ለከፋ አደጋ አጋልጠዋል። ከመቼውም ጊዜ በከረረ ሁኔታ የሕዝብ ክፍፍልና ግጭት ሰፍኗል። ይህንንና ሌሎች ችግሮችን ሳይፈታ አዲሱ ሹም ሮጦ ከሻዕቢያ ያደረገው ስምምነት አላስፈላጊም፣ ጊዜውን ያልጠበቀና ሕዝብን ያላማከረ ነው። ለባድመ የተሰዋው ሕዝባችን ማንም ከቁም ነገር ቆጥሮ ጠላትህን ልንጋብዝና ልንሰግድለት ነውና ምን ትላለህ የሚለው አልተገኘም። የሽግግር ሳይሆን የሽርሽር አገዛዝ ሊሆን የተነሳው ይህ የአዲሱ ሹም ቡድን ሕዝብን የአገሩ ባለቤትን ማማከርን እርም ብሎ ይገኛል። በአሜሪካም ደጋፊዎችና አዳናቂዎቹን ሰብስቦ ሊፎግር ተዘጋጅቷል። ምን ሊፈይድ? ለስብሰባዎቹ ቤቱን እንዲሞሉ የሻዕቢያ ደጋፊዎች እዝ ተሰጥቷቸዋል። ጥያቄዎች በነጻ እንዳይቀርቡለት አስቀድሞ ተመዝግቦ ተመርጦ የሚል ውሳኔም በኤምባሲው ተላልፏል። እንዲህ አርጎም ውይይትና ክርክር የለ። ተፎገረናል። ግን አሁንም ሁኔታውን ለማክሸፍ ጊዜ አለ። የወያኔና የሻዕቢያ መሪዎች በሕዝብ ፍጅት ወንጀል ሰፊ ክስ ሊቀርብባቸው የሚገባ እንጂ እንደ ጀግናና ሌላም ሞቅ ያለ አቀባበልና አያያዝ ሊያገኙ የሚገባቸው አይደሉም። ይህ ቂም መስሏቸው ፍቅርና እርቅን የሚሰብኩ ለአገራችን ጥቅምና ለሕዝባችን ደም መታበስ የቆሙ አይደሉም። አካፋን አካፋ በለው ተብሏል። ባንዳና ከሃዲንም ጠላትንም በስሙ መጥራቱና በዚያው መንገድ መያዙ ተገቢ ነው። አንፎገርላቸው። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። በአደጋ ላይ ያለው አንድነታችንን እንጠብቅ።
መድበስበስና መዘንጋት የሌለባቸው ሐቆች። ገዢዎች ወይም በላያችን ሊሰየሙ የቋመጡ ኃይሎች የሰማይና የመሬት የዴሞክራሲና የመብት የብልጽግና ሙሉ ባለቤት ትሆናላችሁ በሚል ቃል መግባት፣ በተስፋ መደለል፣ ማዘናጋትና ስልጣናቸውን ማደላደል ልምዳቸውና ከነሱም ሁሌም መጠበቅ ያለበት ነው። በተለይም የቀውጢ ጊዜ ሲመጣ ህዝብ የሚፈልገውን በእጃዙርም ሆነ በቀጥታ ረግጠው ህዝብ መስማት የሚፈልገውን እያሰሙና ባለፈው ላይ ያለውን ጥላቻ በመጠቀም ወደ ስልጣን የሚመጡና በስልጣንም የሚቆዩ እንዳሉ ያየነው ነው በራሳችን ተመክሮ። ዛሬ ከወዲሁ የታሪክ ቅልበሳ ተጀምሮ በህዝብ ደም የመጣውን ውጤት የወያኔ መዋከብና መዳከም ለግለሰብ ሊሰጥ ሲሞከር እያየን ነው። ታሪክም ተረስቶ የሀገራችን ጠላት የክብር አቀባበል ተደርጎለት ሊይዛት ሊጫወትባት ሞክሮ በህዝብ ትግል የከሸፈበትን በእርቅና ፍቅር ስም ተለግሶ አገራችንን ሊያጠፋ ሁለተኛ ዕድል አግኝቷል። ማን ታግሎ ደምቶ ወያኔን አዳከመ? ሰፊው የኢትዮጵያ ህዝብ። ማን መከራና ስቃይን ተቀበለ? ጭቁኑ የኢትዮጵያ ህዝብ። ማን የወያኔ አካል ሆኖ 28 ዓመት በወያኔ ወንጀል ተካፋይ በመሆን ህዝብን ተባብሮ አቆሰለ? አዲሱ ሹምና ጓደኞቹ። በግለሰቡ ላይ ጥርጣሬና የእምነት ማጣት ቢከሰት የሚጠበቅና አግባብ ያለውም ነው። የ28 ዓመት የወያኔ ዘረኛና የግፍ አገዛዝ አካል ሆኖ ለሰራ ሰው ከመቅጽበት አመኔታን ድጋፍን መስጠት ከስህተትም በላይ አገርን የሚጎዳ ጥፋት ነው። ዘረኞቹ ማን ቢወልድ ማ በሚለው መርሃቸው እና ፖለቲካቸው መሰረት ኢትዮጵያና ህዝቧ ላይ ያደረሱትን ከፍተኛ ጉዳት ዜጎች ያውቃሉ። ዛሬ የህዝብን መሰረታዊ ፍላጎቶች በውብ ቃላት ወደ ጎን ወርውረው የጭቆናውን ጊዜ በአዲስ መልክ ሊቀጥሉብን፣ ሊሰየሙብን፣ አምባገነን ሊሆኑብን ራሳቸውን አጭተውና በትንግርትም አጅበው ሲመጡ ማን ቢወልድ ማ ብንላቸው ተገቢ ነው። ማናቸው ለመሆኑ ድንገት አዳኝ፣ ስርየት አምጪ፣ የህዝብ አለኝታ ሆነው ራሳቸውን ያቀረቡ? ማናቸው ስንት ደም የፈሰሰበትን መሬት ለጠላቶች የሚሰጡ? ማናቸው ለባዕድ አድረውና ለስልጣናቸው ቆመው የህዝብን የሽግግር መንግስት ፍላጎት ተጻረው የተገኙ? ማናቸው አሁንም ንጹህ ህዝብን በማጎሪያ ቆይተውና አንፈታም ብለው ያሉ? ማናቸው አሁንም በጭቁኑ ህዝብ ላይ ዘረኛ መርዛቸውን መርጨት የቀጠሉ? ለነዚህ መሰረታዊ ጥያቄዎች በስሜትና ጫጫታ ያልተደናገረ መልስ መስጠት የኢትዮጵያዊ ግዳጃችን ሆኖ ይገኛል። አገራችንን ግን ለጥቅም አሳልፈን ከሰጠን ይህ የተድበስብሶና ተደናግሮ የሚታለፍ ጉዳይ ሆኖ የጭቆና አካል ሆኖ ለ28 ዓመት የቆየን ማወደስ፣ ማመስገን፣ በተክለ ሰውነት ማጀብና በከንቱ መንጫጫት ዕጣ ክፍላችን ሆኖ አገራችን ኢትዮጵያ አይናችንን ከፍተን እያየን እየተነገረን ለጥፋትና ለባዕዳን ጠላቶቿም ሳይቀር አሳልፈን የምንሰጥ ይሆናል። የኢትዮጵያ ሕዝብ የፈለገውና ደሙንም አፍሶ የጠየቀው አንዱ ዘረኛ በሌላ ዘረኛ እንዲተካ፣ አንዱ አምባገነን ቡድን በሌላ አምባገነንነት ፍላጎት ባለው ግለሰብ እንዲተካ ሳይሆን የፈለገው ዴሞክራሲን እንጂ እኔ ያውቅልሃለሁ ባይ ዘመናዊ መንግስቱና መለስን ሳይሆን አንድ ወሳኝ አዛዥ ቡድን ሳይሆን በአገራችን ውስብስብ ጉዳዮች ላይ ሁሉም አገር ወዳድ ኃይሎች መክረውና ተነጋግረው መፍትሄ እንዲሹና የሽግግር መንግስት በገቢር እንዲታይም ነው። ኢህአፓ ለምን ድጋፍ አይሰጥም ይሉናል ብዙዎች። አቋማችንን የመያዝ መብታችንንም ተጋፍተው ሊያወግዙንም ይዳዳቸዋል። አዲሱን ሹም የተቸው ውጉዝ ከመዲያብሎስ ብለው ሊያግዱንም ሲሞክሩ አይተናል። የከረምንበት ሁኔታ በመሆኑ ሊያፍነን አልቻለም። መንግስቱና መለስን በጨፍኑ ደግፈው ሲንጫጩ ጫጫታውን ብንደባለቅ ኖሮ ህዝብና ሀገርን በጎዳን ነበር። ለረሃብና ለሀገር የማይበጅን ሁኔታ ከንጭጩ የማወቅ ችሎታ አለንና አንቀበልም ማለት ሙሉ መብታችን ሆኖም ቆይቷል። ለስልጣን ፍርፋሪም ሰበርሰካ ከኢህአፓ ጎራ ቦታ ያጣ በመሆኑ በሆዳችን ተገዝተን ያለፈው ያገደመው አፈጮሌ በፉገራ ፖለቲካው የሚጫወትብን አልሆነም አንሆንም። ሐቁን ነገር ከተባለም እንደ ከሃዲዎችና ማፈሪያ አንጃዎች የታሰሩና የተሰቃዩ ጓዶቻችንን ረስተንና
ሳናስፈታ እስር ቤቶች ባዶ ሳይቀሩ ወደ ገዢዎች ጫማ ስር ለመውደቅ መቼም አይዳዳንም። ከህሊናችን፣ ከእምነታችን፣ ከቃል ኪዳናችን ለህዝብ ከገባነው ቃል ጋር ተጣልተን ታሪካችንን አናቆሽሽም፣ ውርደትን አናስተናግድም። ይህ መነሻችን መንደርደሪያችን በመሆኑ በተጀመረው የኢትዮጵያ አዲስ ቅርጫ እንኳን ለሽንፍላ ለሽንጥም አንሰለፍም ማለታችንም ነው። የሽግግር መንግስት የምንለው ሁሉም ኃይል፣ ክፍል፣ በደል የደረሰበት ህዝብ ሁሉ በጋራ ለአንዴም ለሁሌም ሀገር አድን መፍትሄን ሊያመጣ የሚችለው በውይይትና በስምምነት በጋራ ጥረትና ስምምነት ብቻ በመሆኑ ነው። በአምባገነኖች ውሳኔና ፍላጎትማ ስንገዛ ዘመን አለፈ። ዛሬ ለራሳችን ችግር መፍትሄ አንድ ግለሰብ ሳይሆን ራሳችን በጋራ ለመወሰን ተነስተናል። 28 ዓመት ወይኖ ከከረመ ከማንም ግለሰብ በተሻለ ደግሞ ህዝብ ለሀገሩ ሊያውቅና ሊወስን እንደሚችል ባለመብትም እንደሆነ ግልጽ ነው። የዘንድሮ ልሂቅ በሉን ባዮች ደግሞ ችሎታቸውና የተራቀቁበት መጎንበስና ለነፍጥ መስገድን በመሆኑ የሀገራችንን ዕጣ ፈንታ አምነንና አሳልፈን የምንሰጣቸው ሊሆኑ አይችሉም፣ አይሆኑምም። መደመር የሚሉት ፈሊጥ መፎገርና መገዛት መሆኑ አከራካሪ አይደለም። ከጊንጡም ከአውሬውም ከገራፊውም ከወያኔውም ከሻዕቢያውም ከባዕድ ዘራፊውም ጋር መጣመር የሚፈቀድ ሊሆን የሚታሰብ ሊሆን አይገባም። ሰው እንዴት ንስሐ ካልገባ ይቅርታ እንኳ ካልጠየቀ ጋር ይጋበዛል? ባለፈው ሰሞን ከሻዕቢያው መሪ ጋር የታየው ቀፋፊ ትዕይንትን ይታዘባል። ስንቱን ሰው የፈጀውና አሁንም በአምባገነንነት ህዝቡን እያሰቃየ ያለው ጸረ ኢትዮጵያ ግለሰብ የሀገር ወዳጅ ተብሎ በክብር እንግድነት ሲገኝና ሲወደስ ማየቱ ከግፍም ግፍ በላይ ነው። በሰማዕት ደም ላይ የቀለደ የቀድሞ መጋዣ ደግሞ ልዑክ ምራ ተብሎ ተጎንብሶ አስመራ መግባቱንም ታዝበናል። የለውጥ ሂደት አባወራዎች በአብዛኛው ያው የወያኔ ቡችሎችና መጋዣዎች ሆነው መገኘታቸው ራሱ ከጥርጣሬም በላይ ኃይለኛ ተቃውሞን እንድንይዝ ባደረገን ነበር። ሂደቱ ከሆይ ሆይታ ባሻገር ይህ ነው የሚባል የተደራጀ የህዝብን ድጋፍን ያገኘ ባለመሆኑ ተኖ ለመጥፋትም ጊዜን ወሳጅ አይሆንም። ጸረ ህዝቡ ወያኔ ቆሰለ እንጂ አልሞተምና የረሱ ዜጎች መብዛታቸው ከቶም ጠቃሚ እንዳይደለ ከወዲሁ መናገርም የምንችለው ነው። ከወዲሁም አሁንም የዘረኝነት ፖለቲካ አዝማሚያ አለሁ እያለን ነው። አሁንም የፈረደበት አማራ የተበደለም ድሃው ህዝባችን ጥቃት እየደረሰባቸው ነው። የኑሮ ውድነት ያው አለ። ገንዘብ በይበልጥ ሊዘርፉን በገንዘብ ቅየራ ሰበብ ተዘጋጅተዋል። የሻዕቢያ ባለሀብቶች ወረራቸውን ጀምረዋል። ባዕዳን አሜሪካም አረብም ሊበዘብዙን አቆብቁበዋል። ሁሉን አቀፍ የሽግግር መንግስት ያልነውን ለማደናቀፍ ራሳቸው በፈለጉት በሚጠሩት ጉባኤ ሊተኩም ደፋ ቀና እያሉ ነው። የባዕድ ሰላዮችና አፋኞች ገብተዋል በሰፊው። የምኒልክ ቤት ለገንጣይ ክፍት በሆነበት ጊዜ ላይ ነን። መዘናጋት ሳይሆን መንቃት፣ መደራጀትና ትግልን ማፋፋም ምርጫችን፣ ግዴታችን ሊሆንም ይገባል። የአዲሱን ሹም ማንነትና ሚና ለማወቅ ደጋፊዎቹ እነማን እንደሆኑ መረዳት በቂ ነው። ጓደኛህን ንገረኝና ማንነትህን እነግርሃለሁ ይባል የለ። የአዲሱ ሹም ደጋፊዎች በሁለት መንገድ በመንቀሳቀስ ወያኔን ሊታገዱ የተነሱ የትግራይ ተወላጆችና ወያኔዎች ናቸው። በአንድ በኩል በትግራይ ብሔረተኝነት ተሰባስበው አዲሱ ሹም በሚያሳየው ድክመት ተጠቅመው የትግራይን ህዝብ በተለይ ከጎናቸው ለማሰለፍ ሲጥሩ፣ በሌላ በኩል ደግሞ የአዲሱ ሹም ደጋፊ መስለውና ሆነው የወያኔን ስርዓት በጥገና ለማስቀጠል የሚጥሩ ናቸው። ሌሎች ደጋፊዎቹ ደግሞ የደርግ ወንጀለኞችና የአሜሪካ ቅጥረኞች ናቸው። ተለጣፊ ሆነው 28 ዓመታት ያሳለፉ ውዳቂዎች ናቸው። ከነዚህ በግርግርና በአሳሳች ቀስቀሳ ምክንያት የተጎዳኙ ተላላ ዜጎችም አሉ። የመሰላቸው ከታሪክ መማር ያቃታቸው በተስፋ መክነፍ የለመደባቸው በጀመርነው ለመቀጠል የፉገራ ፖለቲካ ሰለባ የሆኑና ለሹመትም ራሳቸውን ያዘጋጁ ከርሳ አደሮች እቅጩ ይህ ነው። የኢትዮጵያ ሕዝብ ለቀጣይ ጭቆናና ዘረኝነት ደጋፊ አይሆንም ብለን ማመኑን እንመርጣለን። ውሸት ለመናገር አትሻምዳት፣ ለእውነት ሞታለህ አንተ ታምናለህ። ውሸት
ለእውነት እሞታለሁ አልሰፋም ውሸት ለመናገር አልችልም ለእውነት እሞታለሁ አልሰፋም ሰውን የሚያሳጣ ያላንዳች ኃጢአቱ ሰው የሞትን ሳለ በሕይወቱ ብዬ ማምነኝ እኔ በበኩሌ ሁሉም ቢወቅልኝ ይኸው አመሌ ውሸት ለመናገር አትሻም ራሴ ለእውነት እሞታለሁ አልሰፋም ራሴ ውሸት ለመናገር አትሻም ራሴ ለእውነት እሞታለሁ ብዙ ቢያመዝንም ውሸተኛ ሆኜ ለመኖር አልሻም ለእውነት እሰዋለሁ ያላንዳች ቅሬታ በውሸት ከማፍር ያጋለጠኝ ለካ ውሸት ለመናገር አትችልም ለእውነት እሞታለሁ